ሰላም እንዴት ናችሁ? ውድ አብረንደክ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በባለፈው በዩቲዩብ እና በቴሌግራም ፉል ቪዲዮ ስለምን ልስራላችሁ ብዬ ፖስት አድርጌ ነበረ። እንግዲህ ፖስት ካደረኳቸው ኮርሶች ኔትወርኪንግ ወይም ደግሞ ሰብኔቲንግ ስራልን የሚለው አብላጫ ድምፅ ወይም ደግሞ ከፍተኛ ቦታ አግኝቷል። ስለዚህ በዛሬው ቪዲዮ ቃሌን ጠብቄ ስለ ኔትወርኪንግ ወይም ደግሞ ሰብኔቲንግ ከቢግነር እስከ አድቫንስድ ሙሉ ቪዲዮ የምሰራላችሁ ይሆናል። እንግዲህ ይሄ ቪዲዮ ለተማሪዎች፣ ለፕሮፌሽናሎች እንዲሁም ደግሞ ለስራ ፈላጊዎች በአይቲ ኢንቫይሮንመንት በጣም ጠቃሚ የሆነ ቪዲዮ ነው። እስከ መጨረሻው ድረስ እንድትከታተሉኝ። አይፒ አድሬስ ተሰጧችሁ ወይም ደግሞ ኔትወርክ ፕሪፊክስ ተሰጧችሁ እዛ ላይ የሚጠየቁ በርካታ ጥያቄዎች አሉ። ለምሳሌ ኔትወርክ አይዲ ወይም ደግሞ ኔትወርክ አድሬስ፣ ብሮድካስት አድሬስ፣ ላስት ዩዜብል አይፒ አድሬስ፣ ፈርስት ዩዜብል አይፒ አድሬስ፣ ነምበር ኦፍ ሆስትስ፣ ነምበር ኦፍ አይፒ አድሬስስ፣ ቦሮዊንግ ቢት፣ ነምበር ኦፍ ሰብኔትስ፣ ሆስት ቢትስ ትጠይቃላችሁ። እነዚህ አይነት ጥያቄዎችን በቀላሉ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ በደንብ አድርገን የምንመለከት ይሆናል። እንግዲህ እንደነገርኳችሁ መግቢያ ላይ ከቢግነር እስከ አድቫንስድ ስለሆነ የምንሰራው ለተማሪዎች፣ ለፕሮፌሽናሎች እና ለስራ ፈላጊዎች በአይቲ ኢንቫይሮንመንት በጣም ጠቃሚ የሆነ ቪዲዮ ነው። እንግዲህ ቪዲዮን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ የምንሰራቸው አስተማሪ ቪዲዮዎች ይደርሷችኋል። ላላዩት ላልሰሙትም ሼር ማድረግ አትርሱ። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኦኬ፣ እንግዲህ ኮርሱን ከመጀመራችን በፊት አራት ነገሮችን ቅድሚያ እንድታውቁልኝ ይፈልጋለሁ። ቢኮዝ ኔትወርኪንግ ወይም ሰብኔቲንግ ኮርስ ስንማር የማይቀሩ ከኛ ጋር የሆነ አይፒ ተሰጥቶን የሆነ ሰብኔት ማስክ ተሰጥቶን ላስት ዩዜብል ኔትወርክ አይዲ ምናምን የሚጠየቁ ነገሮች አሉ። እነሱን ከመመለሳችን በፊት እሱን ከመስራታችን በፊት ስለ ኔትወርኪንግ ቤዚክ የሆኑ ሁሌም የምንጠየቃቸው ጥያቄዎች አሉ። እነሱን እንድናውቃቸው ነው። ራይት የመጀመሪያው ዋት ኢዝ ኔትወርኪንግ ነው። እንግዲህ እዚህ ጋር ኔትወርኪንግ ኢዝ ዚስ እያልኩ እንዳስሸመድዳችሁ አይደለም እኔ የምፈልገው። እሱን እናንተ በፈለጋችሁት መንገድ ማለት ይቻላል። እኔ ግን ዛሬ የምነግራችሁ በአጭር አማርኛ፣ በግልጽ በሆነ አማርኛ ኔትወርኪንግ ምንድን ነው የሚለውን አንደርስታንድ እንድታደርጉልኝ ስለምፈልግ ነው። አንድ ሪል ወርልድ ኤግዛምፕል ልስጣችሁ። ሰፈር ላይ ፎር ኤግዛምፕል አንዱን ብሎክ ከአንዱ ብሎክ ወይም ደግሞ የአንዱን መኖሪያ ቤት ከአንዱ መኖሪያ ቤት የሚያገናኝ ኢንተርናል የሆኑ መንገዶች አሉ አይደል? ሪል ወርልድ ላይ የምናያቸው እነዚህ መንገዶች በኮብል ቢሆን ይችላል፣ በቴራዞ ቢሆን ይችላል፣ የሚገናኙበት ላይን አለ። ራይት ወደ ኔትወርኪንግ ስንመጣ አንድ አይቲ ዲቫይስ ከሌላኛው አይቲ ዲቫይስ ወይም ደግሞ አንዱ ኮምፒውተር ከአንዱ ኮምፒውተር ጋር ኢንተርናል በኔትወርክ የሚገናኝበት ከሆነ ፋይል ሼር የሚደራረግ ከሆነ ሪሶርሳቸውን ሼር አንዱን ሪሞት ላይ አክሰስ የሚያደርግ ከሆነ ያ ምን ይባላል? ያ ሲስተም ኔትወርኪንግ ይባላል ማለት ነው፣ ወይም ደግሞ ኔትወርክ ነው። ግሬት። ሁለተኛው ዋት ኢዝ ሰብኔቲንግ ነው። አሁንም ከኔትወርኪንግ ጋር ተያይዞ የማይቀር ነው፣ ወይም ደግሞ የመጣንበት ምንድነው ዋት ኢዝ ሰብኔቲንግ ነው። አሁን ሰብኔቲንግን ደግሞ በምንመለከትበት ጊዜ ሰብኔቲንግ ኢዝ ዲቫይዲንግ ላርጅ ኔትወርክ ኢንቱ ስሞለር ዋንስ ኦር ኢንቱ ስሞለር ኔትወርክስ እያላችሁ ተመራችኋል። አሁን ሰብኔቲንግ የሚጠቅመን ሪል ወርልድ ላይ ምንድነው? እናንተ የምትሰሩበት ተቋም ላይ ብዙ ዲፓርትመንቶች አሉ። ለምሳሌ ኤችአር ይኖራል፣ የሰው ሀብት ንብረት ክፍል፣ ፋይናንስ፣ ግዥ ምናምን እየተባባሉ ሌላ ዲፓርትመንቶች ይኖራሉ በመስሪያ ቤታችሁ ወይም ደግሞ በምትሰሩበት ተቋም ላይ ማለት ነው። ራይት አሁን ሰብኔቲንግ የሚጠቅማችሁ እዚህ ላይ ምንድነው? በጣም እንትኑ ላርጅ በሆነ ቁጥር ኢምፕሎዩ በበዛ ዲፓርትመንቱ በበዛ ቁጥር ኔትወርክ ፌለሪቲ ይኖራል፣ ኔትወርክ ኮንጌሽን ይኖራል፣ የኔትወርክ መጨናነቅ ይኖራል። ሰብኔቲንግ የሚጠቅማችሁ እንግዲህ አንዱ ዲፓርትመንት ከአንዱ ዲፓርትመንት በአንዳንድ በተለያየ ቪላን ክሬት ያደርጋላችሁ ማለት ነው። እሱን ቪላን ክሬት ካደረጋችሁ ምን ይሆናል? አንደኛ ኔትወርክ ኮንጀሽን ወይም ደግሞ የኔትወርክ መጨናነቅ ይቀንሳል። ኔትወርክ ቢዚ አይሆንም ወይም ደግሞ ስሎ አይሆንባችሁም። ሁለተኛ ነገር ኢንተርኔት ፌል ባረገ ጊዜ እንግዲህ በጣም እንደነገርኳችሁ ሉፕ ሊኖር ይችላል። እንዲሁም ደግሞ የፓወር አውቴጅ የሆነ ሳምቲንግ በየፍሎሩ ሊከሰት ይችላል። በዛን ጊዜ ቪላኑ ሀፕን ያደረገበት ወይም ደግሞ ያ ፌሊየሪቲ ያለበት ቪላን ብቻ ወይም ሉፕ ያለበት ቪላን ብቻ ዱፕሊኬት አይፒ ምናምን ሊገጥማችሁ ይችላል። ያ ብቻ ነው ተለይቶ ሊጠፋ የሚችለው። ነገር ግን ሰብኔቲንግ ካልሰራችሁ ኤችአርን ከፋይናንስን ከንብረት ክፍል ምናምን እነሱን
የተለያየ ሰብኔት ካልሰጣችኋቸው ኤችአር ላይ ፌል ሲያደርግ ኔትወርክ የሆነ አይፒ ዱፕሊኬት ሊሆን ይችላል፣ ሉፕም ሊሆን ይችላል። እሱ ሲያጋጥም በሙሉ ኔትወርኩ ዲስተርብ ነው የሚሆንባችሁ። አንድ ሰብኔቲንግ በማድረግ አሁን ለዛ ቢሮ አንድ ሰብኔት ከሰጣችሁ ኢቭን ከሌላ ቦታ ፕሪንት ሲያዙ ወደ እናንተ አይመጣም፣ ወይም ደግሞ የእናንተን ፕሪንተር አያገኙትም ሰርች ሲያደርጉ ማለት ነው። ነገር ግን ሰብኔቲንግ ካልሰራችሁ አንድ ፕሪንተር የሆነ ቢሮ ካለ ሁሉም ጋር ይሄዳል ማለት ነው። ሰርች ሲያደርጉት ሁሉም ጋር ይሄዳል፣ ሰብኔቲንግ ስለሌለ ማለት። ሰብኔቲንግ አንድ እሱን ይቀንስላችኋል። በቲዮሪ ደረጃ ሰብኔቲንግ ማለት ይሄ ነው። ወደ ሶስተኛው እንሂድ። ሶስተኛው ዋት ኢዝ አን አይፒ አድሬስ ነው። አሁን እንግዲህ ኔትወርኪንግን አየን፣ ሰብኔቲንግን አየን። አይፒ አድሬስ ምንድን ነው? አይፒ አድሬስ እንግዲህ ባለ 32 ቢት ከኤስ ከኢ ክላስ ያለው ምናምን ሙሉ ቪዲዮ የሰራሁት አለ ስለ አይፒ አድሬስ። ሰብኔቲንግን እንዲሁ 4 ክፍል የሰራሁት አለ፣ እሱን ለብቻ ማየት ትችላላችሁ። ዛሬ ግን እኔ አሁን የምነግራችሁ አይፒ አድሬስ ሰብኔቲንግ ላይ እንትናችን ሰብኔቲንግ ስለሆነ ስለ አይፒ ምንድነው የምናወራው? ሁለት አይነት አይፒ አለ፣ ፐብሊክ አይፒ እና ፕራይቬት አይፒ የሚባሉ አሉ። አሁን ፐብሊክ አይፒ የሚባሉት ኤቤት ተሰጥቶን 10.xxx ተሰጥቶን ሰብኔቱ ግን ትንሽ የሆነ 252 248 እንደዛ አይነት /28 /30 /29 ሊሆን ይችላል የሚሰጠን ማለት ነው። እነሱ ፐብሊክ አይፒ ይባላሉ። ፐብሊክ አይፒ እንግዲህ ከኢትዮ ቴሌኮም ነው ብዙ ጊዜ የሚሰጠን ፐብሊክ አይፒ ወይም ደግሞ ዋን አይፒ የምታውቁት የአይቲ ፕሮፌሽናሎች ትኖራላችሁ እና እነሱ ፐብሊክ አይፒ ይባላሉ። በ10 ዶት ምናምን ብሎ የሚጀምሩት። ፕራይቬት አይፒ የምንላቸው ኢንተርናሊ የምንጠቀምባቸው እኛ ዲቫይሶቻችን ላይ ሎካል ኤሪያ ኔትወርክ ኮንፊገር ስናደርግ እንዲሁም ደግሞ ሆም ዋይፋይ ኮንፊገር ስናደርግ የምንጠቀማቸው 192.168.1.1 192.168.0.1 የሚባሉት እነዚህ ፕራይቬት ኔትወርክ ናቸው። አዘር ደግሞ 10.0.0/28 ወይም ደግሞ ሰብኔት ማስክ ይሰጠና 255.255.252 ወይም 248 የሚባሉት እነዚህ የፐብሊክ አይፒ ናቸው። እነዚህ ፐብሊክ ናቸው፣ እነዚህ ፕራይቬት ናቸው ማለት ነው። እነዚህ ፐብሊክ ያልናቸው ምንድነው? ቴሌኮም ሲሰጠን ፐብሊክ አይፒ እና ዋን አይፒ ለስፔሲፊክ ለሆነ ኦርጋናይዜሽን ስለሚሰጡን ነው። ሰብኔቱን የሚያሳንሱበት ምክንያት አይፒ ዌስት እንዳይሆን ነው፣ እንዳይባክንባቸው ነው። ምክንያቱም አሁን ሰብኔት ማስክ 248 ከተሰጠኝ እስከ 248 ያለችው ነች። ሰውን የምጠቀመው ስንት አይፒ አድሬስ ነው ማለት ነው? ከ5 ወር ከ6 የማይበልጡ አይፒ አድሬሶችን ብቻ ነው መጠቀም ይችላል በዚህ ማለት ነው። ይሄ እነዚህ ፐብሊክ አይፒ ወይ ደግሞ ዋን አይፒ ይባላሉ ማለት ነው። ልዩነታቸው ይሄ ነው። አሁን ቀጣይ ኤግዛምፕሎች ላይ ዲቴል የምንመለከታቸው ይሆናል። አራተኛው ዋት ኢዝ ሰብኔት ማስክ ነው። አሁን እዚህ ላይ ጀምሬላችኋለሁ። ሰብኔት ማስክ ምንድን ነው? ሰብኔት ማስክ አሁን ዴፊኒሽኑ ምን ይላል? ቱ ዲቫይድ ኔትወርክ ፖርሽን እና ሆስት ፖርሽኑን ለመለየት ይጠቅማል ብለናል። በዛሬው አሁን የምናየው ይሄንን ነው። ሰብኔት ማስክ ላይ አሁን የሚጠቅመን ምንድነው? ቦሮዊንግ ቢት እናወጣለን፣ ሆስት ቢት እናወጣለን። ዩዜብል ላስ ዩዜብል ምናምን ስናወጣ ግዴታ የምንጠቀመው ኔትወርኩ ነው። ማነው? ሰብኔት ማስክ ነው። አሁን ይሄ ስላሽ ምናምን እየተባለ የሚሰጠን ወይም ደግሞ ሳይደር የምንለው ሳይደር ማለት እንግዲህ እሱንም ልንገራችሁ፣ CIDR ሳይደር ይባላል እና ሳይደር ወይም ደግሞ ኔትወርክ ፕሪፊክስ እንደዚህ ስላሽ እያደረግን 32/26 እያልን የምንሰጠው የኔትወርክ ፕሪፊክስ ወይም ደግሞ ሳይደር ይባላል። ክላስለስ ኢንተር ዶሜን ራውቲንግ ማለት ነው። እነሱን የምናይ ይሆናል ማለት ነው። ስለዚህ ሰብኔት ማስክ ማለት ባጭሩ ኔትወርክ ፖርሽኑን እና ሆስት ፖርሽኑን ለመለየት ነው የሚጠቅመን፣ ወይም ደግሞ የምንጠቀመውን የአይፒ ብዛት ለመለየት ይጠቅመናል ማለት ነው። ግሬት ኦኬ። አሁን ወደ ዋናው እንትናችን ስንገባ እንግዲህ ሰብኔት ማስክ ወይም እና ሳይደር ምንድን ነው? ሰብኔት ማስክን እንግዲህ አይተናል እንደሆነ እንግዲህ ዋናው ሰብኔቲንግ ላይ ወይም ደግሞ ኔትወርኪንግ ላይ የሚያስቸግረና ብዙ ጊዜ የምንቸገረው ሳይደር ላይ ወይም ደግሞ ኔትወርክ ፕሪፊክስ ላይ ነው። አንድን ኔትወርክ ስፕሊት ለማድረግ ሰብኔት ለመስራት ግዴታ እነዚህ ነገሮች ማወቅ አለብን። /24 ኔትወርክ ምንድነው? /26 እንግዲህ ከ/8 ጀምሮ አለ። ክላስ ኤ ኔትወርክ /8 ነው። ኔትወርክ ቢቱ 8 ስለሆነ አሁን ክላስ ፉል የሚባሉ አሉ። /8
16 24 32 እነዚህ ክላስ ፉል የሚባሉት ናቸው። በ8 እንትን የሚሉት ማለት ነው። ሶ እነዚህ ክላስ ፉል ናቸው። ስፕሊት አታደርጓቸው ባላቸው በዲፎልቱ በክላስ ኤ ክላስ ቢ ክላስ ሲ እና ክላስ ዲ ናቸው ባለው የሚቀጥሉ። እነዚህን ስፕሊት አታደርጓቸው ክላስ ፉል ይባላሉ ማለት ነው። እነዚህኞቹ ክላስ ለሱ ያልኳችሁ ለዛ ነው። ክላስ ሳይደር የሚባሉት ለዛ ነው። ሶ አሁን /24 እና /26ን እንመለከታለን። ሌላም ብዙ ኤግዛምፕል እንሰራዋለን። /24 አሁን ምንድነው? /24 ማለት አሁን ወይም ደግሞ /26 ማለት የኔትወርክ ቢቱ 24 ነው ማለት ነው። ይሄ እዛ ሰብኔት ማስክ ውስጥ ይሄ ደግሞ 26 ኔትወርክ ቢት አለ ማለት ነው። ራይት ሶ አሁን ይሄ 24 አሁን 32 ቢት ነው አይፒ አድሬስ ብለናል መጀመሪያ ላይ። አሁን በ8 1 2 3 4 5 6 7 8 እያል ይሄ አንድ ኦክቴት ነው። ሁለተኛው ኦክቴት ላይም 8 ይሆናል። 1 2 3 4 5 6 7 8 16 ሆን። አሁን አንድ ይቀረና ማለት ነው። ራይት 1 2 3 4 5 6 7 8 24 ሞላን። ቀሪው ይሄ ምንድነው? ዜሮ ነው። ከያ 32 መሙላት ስላለበት ማለት ነው። አይፒ አድሬስ ሲቀመጥ በ32 3 4 5 6 7 8 አሁን በባይናሪ ሲቀመጥ ይሄ ነው። ይሄኛው ደግሞ በተመሳሳይ 26 ነው። አሁን እዚህ ጋር 8 8 16 8 24 እዚህ ጋር ሁለት ይወስዳ ማለት ነው። እዚህ 26 ስለሆነ ሰው እንቆጥራለን። 1 2 3 4 5 6 7 8 1 2 3 4 5 6 7 8 1 2 3 4 5 6 7 8 ዘን 24 ሆናል። 26 አንድ ሁለት እንጨምራለን። ሰው ቀሪዎቹ ዜሮ ይሆናሉ ማለት ነው። አሁን ሁለት ዋን ጽፍ ያለው 8 መሆን ስላለበት 6 0 አስቀምጣለሁ። 2 3 4 5 6 አሁን በባይናሪ ሲቀመጡ እነዚህ /24 ይሄ ነው፣ /26 ይሄ ነው። ሶ ኔትወርክ እንትኑ የኔትወርክ ቢቱ 26 ነው ማለት ነው። ይሄ ደግሞ 24 ነው ማለት ነው። ራይት ሶ አሁን ሰብኔት ማስክ ለማውጣት አሁን ሰብኔት ማስኩ ምንድነው? /26 ነው ተብላችሁ በቀላሉ ጠይቁ ትችላላችሁ። ሶ ይችን ቆጥረን 26ቷን ካስቀመጠን በኋላ ምንድነው የምናደርገው? ይሄን ወደ ዴሲማል መቀየር ነው ማለት ነው። ራይት ወደ ዴሲማል ለመቀየር ወይም ደግሞ ወደ ባይናሪ ለመቀየር ሁል ጊዜ እነዚህን ቁጥሮች ተጠቀሙ። እነዚህ ቁጥሮች ምንድናቸው? ቱ ዘ ፓወር ኦፍ 0 እዚህ ጋር ተጀምራላችሁ። ከቱ ዘ ፓወር ኦፍ 0 አፕ ቱ ዘ ፓወር ኦፍ 7 ናቸው እነዚህ። ቱ ዘ ፓወር ኦፍ 0 ማለት 1 ነው። ቱ ዘ ፓወር ኦፍ 1 2 ነው። ቱ ዘ ፓወር ኦፍ 2 4 ነው። 3 4 5 6 7 ሆነ ማለት ነው። ቱ ዘ ፓወር ኦፍ 6 64 ነው። ሶ እነዚህ የቱ ኮምፖነንት ናቸው ከ0 እስከ 7 ማለት ነው። ሶ ስንቀይር ምንድነው የምናደርገው? ከዚህ በኋላ አሁን ይሄኛው ክላስ ፉል ስለሆነ ችግር የለውም። አሁን ይሄ ሲቀየር 255.255.255. ይችን አሁን ምንቀይር ይሄኛው ሙሉ 8 ቢቱ ኔትወርክ ስለሆነ 255 ነው። ምንም ጥርጥር የለው ሁሉም ዋን ስለሆነ ማለት ነው። ግሬት ሶስት ጋር ሁለቱ ቢቶች ዋን ስላሉን እዚች ጋር ይችን ዋን ሌላው 0 አይደል 0 0 0 0 0 0 ይሄን ካስቀመጥን በኋላ ምን እናደርጋለን? እነዚህ ሁለቱን እንደምራለን። 128 እና 64 እንደምራቸዋለን። እነዚህን ስንደምራቸው 128 እና 64 192 ይመጣል። 192 ስለዚህ የዚህ ሰብኔት ማስክ የ/26 255 255 255 192 ይሆናል ማለት ነው። ሰብኔት ማስክ ወደ ሰብኔት ማስክ ይቀየር። ሶ ይሄኛው የ/24 ክላስ ፉል ስለሆነ ነው 255.255.255.0 ምክንያቱም ሁሉም ዋን ናቸው። የሁሉም ኦክቴት ላይ እዚህኛው ላይ የመጨረሻው ኦክቴት ላይ ደግሞ ሁሉም ዜሮ ናቸው ማለት ነው። ሶ በየኦክቴቱ እነዛን ቁጥሮች እንጠቀማለን። አይ ሆፕ አሁን ሌላ ቢሰጣችሁ ለምሳሌ /27 ተብሎ ቢሰጥ ምን ታደርጋላችሁ? አሁን እንደ አዲሽናል ልንገራችሁ። /27 ቢሆን አሁን ይሄን እንዳለ ተጠቀሙትና እዚች ጋር አንዷን ዋን መጨመር ነው። ራይት ምን ይሆናል? 3 ዋን ይኖራል ማለት ነው። አሁን 24ቱ ክላስ ፉል አይደል? 27 እስከ 27 ስንት ተጠቅመና 3 እዚህ ጋር ሁለት ያለ ተጠቀምነው /27 ከሆነ 3 ይሆናል። እዚህ ጋር እቺኛዋን ዋን እናረጋታለን ማለት ነው። አሁን ሶ ይሄን አሁን 64 አሁን ይሄን ተደምሩታላችሁ እቺ ዋን ስትሆን ማለት ነው። 192 ሲደመር 32 224 ይሆናል ማለት ነው። ስለዚህ /27 ሲሆን 255.255.255.
224 ይሆናል ማለት ነው ስላሽ 27 ሲሆን ግሬት ሶ ይሄ ግልጽ ነው ብዬ አስባለሁ። ኤግዛምፕል አሁን ፕራክቲካል ኤግዛምፕል እንዴ 192.165.1.0/24 አሁን እንግዲህ ብዙ ጊዜ የምንጠየቀውን ጥያቄ ልንገባ ነው። ከቀላሉ ጀምረን ወደ ከባዱ እንሄዳለን ማለት ነው። ሶ እዚህ ጋር ምን እንጠየቃለን? ሰብኔት ማስክ ኔትወርክ አድሬስ ፈርስት ዩዜብል ላስት ዩዜብል ብሮድካስት number of hosts number of subnet ኦልሞስት እነዚህ ነው ብዙ ጊዜ የምንጠየቀው። ኔትወርክ አድሬስ ማለት ያው ኔትወርክ አይዲ ነው። ሶ የዚህን ኔትወርክ አይፒው ተሰጥቶናል። ስላሽ 24 ማለት ክላስ ፉል ነው፣ ክላስ ሲ ነው። ኔትወርክ እንትኑም ክላሱ እንደምታዩት ሲ ነው። ስለዚህ 192 ከሆነ ክላስ ሲ ነው። ሶ የነዚህን ሰብኔት ማስክ እንዴት እንፈልጋለን? የታወቀ ነው፣ ክላስ ፉል ነው። 24ቱ ቢት ኔትወርክ ከሆነ ላይክ እንደዚህ ነው 88824 ስለዚህ እንትኑ አያሻማም ሰብኔት ማስኩ አያሻማም 255.255.0 ነው የሚሆነው ሰብኔት ማስኩ ኔትወርክ አድሬስ ወይም ደግሞ ኔትወርክ አይዲ ስንት ነው አሁን ኤቢሲ እንትናችን እዚህ ላይ ነው ክላስ ኤ ክላስ ቢ ክላስ ሲ ኦኬ ኤቢሲ ታርጌት ኦክቴታችን እዚህ ላይ ነው ታርጌት ኦክቴታችን እዚህ ላይ ስለሆነ ምንም አያሻማም ራሱ ኔትወርክ አይዲ መሆን ይችላል የዚህ 0 ስለሆነ ራሱ ኔትወርክ አይዲ መሆን ይችላል 192.168.1.0 አይዲው ነው የዚህ ራሱ የተሰጠን አይዲ ነው እንዳጋጣሚ ነው ይሄ ቀጣይ ስንሰራ እንትንለዋለን ፈርስት ዩዜብሉ ምን ይሆናል 1 ብሎ ይጀምራል ማለት ነው 192.168.1.1 ፈርስት ዩዜብሉ ነው ላስት ዩዜብሉ ስንት ይሆናል ላስት ዩዜብሉ የመጨረሻው 254 ይሆናል ማለት ነው because ክላስ ፉል ስለሆነ ማለት ነው 192.168.1.254 ላስት ዩዜብል ብሮድካስቱ ምን ይሆናል 255 ይሆናል 192.168.1.255 ይሄ ብሮድካስቱ ይሆናል number of hosts how many number of hosts can be created አሁን እዚህ ጋር 8ቱም ሆስት ቢት ናቸው -2 ይሆናል ማለት ነው to the power of 8 -2 አሁን እንግዲህ ቀጣዩ ላይ እናያለን የመጨረሻ አሁን እዚህ ላይ ያሉት 8 ዜሮዎች አሉ እዚህ ጋር አሁን ይሄ በባይናሪ ማን ነው በዴሲማል ተቀምጦ ነው 8 ዜሮዎች አሉ እዚህ ጋር እነዚህ 8 ዜሮዎች ሆስት ቢት ናቸው እነዚህ አሁን ነምበር ኦፍ ሆስትስን ለማወቅ to the power of host bit host bits -2 ነው እኩል ይሆናል ይሄኛው ስንት ነው 8 ነው to the power of 8 -2 equals to 256 ነው to the power of 8 -2 equals to 254 ይሆናል ማለት ነው ምናችን ነው 254 የሚሆነው number of hosts can be created ወይም ደግሞ ቫሊድ የሆነ አይፒ ክሬት ማድረግ የሚችለው 254 ምክንያቱም ከአንድ ጀምሮ እስከ 254 ላስት ዩዜብላችን 254 ነው ፈርስት ዩዜብላችን 1 ነው ስለዚህ ከአንድ እስከ 254 ያሉት ቫሊድ ናቸው ለዲቫይስ የሚሰጡ አይፒዎች ናቸው ማለት ነው ስለዚህ ብሮድካስት ይው number of hosts can be created 254 then number of subnets 1 ነው አንድ ሰብኔት ነው ምንም የተሰራለት ሰብኔት የለም ምክንያቱም ቦሮይንግ ቢት የለውም ሙሉ ዜሮ ስለሆነ ማለት ነው እዚህ ጋር ቦሮይንግ ቢት ከሌለ ደግሞ ሰብኔት መስራት አንችልም ማን ነው ነምበር ኦፍ ሰብኔት የለም ማለት ነው ክላስ ፉል ስለሆነ አንድ አይፒ ነው ዝም ብሎ ልቅ ነው ቅድም ሰብኔቲንግ ላይ እንዳልኳችሁ
አሁን ይሄ ምንም አይነት ስፕሊት አልተሰራለትም። ለአንድ ኦርጋናይዜሽን ብትጠቀሙ ኔትወርክ ዲስተርባንስ ይኖራል፣ አኩሬሲ አይኖርም፣ ፐርፎርማንስ ሎ ነው፣ ሴኩሪቲው ምንም ድብልቅልቅ ያለ አይፒ ነው የሚሆነው። ለፕሪንተርም ለኮምፒውተርም የምትሰጡት ነገር ሰብኔት አልተሰራም። እንዲሁም ደግሞ ዲፓርትመንት ከዲፓርትመንት የምትለዩበት ምንም አይነት ሰብኔት አልተሰራለትም። ለ254 ሰው ዲኤችሲፒ ዝም ብሎ ይሰጥላችኋል ማለት ነው። ፌል ሲያደርግ የሆነ ነገር ሙሉ ኔትወርኩ ይጠፋል ማለት ነው። ስለዚህ ፑር የሆነ የኔትወርክ እንትን ነው አይፒ ነው። ሶ ኤግዛምፕል 1 ይሄ ነው። ነምበር ኦፍ ሰብኔት 1 ነው። ነምበር ኦፍ ሰብኔት 1 ያረኩበት ምንድነው? ቦሮዊንግ ቢት 0 ነው። ቱ ዘ ፓወር ኦፍ 0 ኢኳልስ ቱ ቦሮዊንግ ቢት ስለሆነ ማለት ነው። ሰብኔት ለማወቅ ቱ ዘ ፓወር ኦፍ 0 ማለት 1 ነው በቀላሉ ማለት ነው። ስለዚህ ኤግዛምፕል 1 ይሄው። አሁን ወደ ኤግዛምፕል 2 እንሄዳለን። ኤግዛምፕል 2 ደግሞ ከዚህ ትንሽ እንትን እንላለን፣ ቦሮዊንግ ቢት እንጠቀማለን ማለት ነው። ወይም ደግሞ ኦኬ ኤግዛምፕል 1 ከዛ ኤግዛምፕል 2 192.168.10.57/26 አሁን የዚህን የተጠየቁትን በሙሉ እዚህ ጋር ያሉትን እዛ ጋር እንሰራለን ማለት ነው። ስለዚህ የመጀመሪያው ኔትወርክ አድሬስ ማነው? ሰብኔት ማስክ ኔትወርክ አድሬስ ኔትወርክ አይዲ እና ኔትወርክ አይዲ ተመሳሳይ ስለሆነ ማለት ነው። ሶስተኛ ፈርስት ዩዜብል ሶስተኛ አራተኛ ላስት ዩዜብል አይፒ ማለት ነው። እኔ ባጭሩ እየጻፍኩ ስለሆነ ነው። ዘን አምስተኛ ብሮድካስት አይፒ ብሮድካስት አድሬስ ዘን ነምበር ኦፍ ሆስትስ ዘን ነምበር ኦፍ ሰብኔት አሁን ስላሽ 26 ሰጠን። አይፒያችን ደግሞ 10.57 ነው እንደምታዩት። ከዚህ ጋር በጣም ይለያል። ክላስ ፉል አይደለም ይሄኛው። አሁን ቦሮዊንግ ቢት አለ፣ ነምበር ኦፍ ሰብኔት አለ። ይሄ አሪፍ እንትን ነው። እየሄድን ስለሆነ ማለት ወደ ዋና እንትናችን የዚህን ሰብኔት ማስክ እንዴት እናደርጋለን? ስላሽ 26 ነው። ስላሽ 26 ማለት እንግዲህ ከክላስ ፉል በሁለት ይበልጣል። ስለዚህ የኔትወርክ ፖርሽናችን ስንት ነው? 26 ነው ማለት ነው። 1 እነዚህ 8 እያደረኩ ነው። 8 24 ዘንድ ስንት ትጠቀማለሁ? 2 26 እንዲሞላ ቀሪዎቹ ስንት ይሆናሉ? 2 6 0 ይኖራል ማለት ነው። 1 2 3 4 5 6 ስለዚህ እነዚህ 8 ናቸው። 8 ስለዚህ እነዚህ 255 እቺን እንቀይራለን ማለት ነው። ስለዚህ እቺን ስንቀይራት 1 ሁለት ስለሆኑ ማለት ነው አይደል እንዴ? ሁለት ስለሆኑ 128 እና 64 192 ይሆናል ማለት ነው። 192 ስለዚህ ሰብኔት ማስካችን ምን ይሆናል? 255.255.192 ይሆናል ማለት ነው። ከዛ ኔትወርክ አይዲያችን እንፈልጋለን። ኔትወርክ አይዲያችን እንዴት ነው የምንፈልገው? እዚህ ላይ ኔትወርክ አይዲ ከመፈለግ በፊት አሁን እንደዚህ ክላስለስ ሲሆን ምን እናደርጋለን? ተጨማሪ ማወቅ ያለብን ግዴታ ሁለት ነገሮች አሉ። ቦሮዊንግ ቢት፣ ብሎክ ሳይዝ እና ቦሮዊንግ ቢት እና ብሎክ ሳይዝን ማወቅ ይኖርብናል። አሁን እዚህ ላይ ቦሮዊንግ ቢት ስንት አለ? 2 አለ። ቦሮዊንግ ቢት 2 ሆስት ቢትስ ኦን ዘ ታርጌት ኦክቴት ነው። ባይ ዘ ወይ እዚህ ጋር ክላስ ቢ ክላስ ኤ ስንሰራው እናያለን። ሆስት ቢታችን እዚህ ጋር 6 ነው። ሆስት ቢት 6 አሁን ቦሮዊንግ ቢት ሆስት ቢትስ እና አሁን የቀረብ ምንድነው? ብሎክ ሳይዛችን እንዴት እናወጣለን? እዛ ታርጌት ኦክቴት ላይ
ታርጌታችን ኦክቴት ላይ ሰብኔቱ ያለበት ወይ ሰብኔት ማስኩ ያለበት ኦክቴት ላይ ያሉትን ነምበር ኦፍ ዜሮ እንቆጥራለን እና እነዛ ነምበር ኦፍ ዜሮ ከቱ ዘ ፓወር እናደርጋለን ማለት ነው። ስለዚህ ብሎክ ሳይዛችን ስኳት ቱ ዘ ፓወር ኦፍ 6 where 6 ማለት ሆስት ቢት ነች ማለት ነው። ሆስት ቢት ኦን ዘ ታርጌት ኦክቴት ነው። ታርጌት ኦክቴታችን ላይ ያለው ሆስት ቢት ነው። ስለዚህ ብሎክ ሳይዛችን ስንት ይሆናል? ቱ ዘ ፓወር ኦፍ 6 64 ይሆናል ማለት ነው። ብሎክ ሳይዛችን ይሄ ሆስት ቢት ነው። ሶ ነምበር ኦፍ ሆስት ስንት ይሆናል? ቱ ዘ ፓወር ኦፍ 6 64 ይሆናል። ቀሪዎቹ አሁን ኦን ታርጌት ኦክቴት ላይ ስለሆነ ነው 64 ይሆናል። ነምበር ኦፍ ሰብኔት እንደሞ የምንለው ቦሮዊንግ ቢቱን ነው የምንጠቀም። ቱ ዘ ፓወር ኦፍ ቦሮዊንግ ቢት ነው። ቱ ዘ ፓወር ኦፍ 2 ደግሞ አራት ነው። አራት ሰብኔት ክሬት መደረግ ይችላል ማለት ነው እዚህ ላይ። ሶ ብሮድካስት አድሬስ ላስት ዩዘብል ፈርስት ዩዘብል ኔትወርክ አይዲን አሁን እዚህ በኋላ መስራት እንችላለን። አሁን ኔትወርክ አይዲን ለማውጣት የዚህና ስፔሲፊክ አይፒ ነው እየተጠየቅ ነው እንጂ አሁን ሊስት አድርጉ ከተባል የአራቱም ሰብኔት ሊስት እናደርጋለን። ነገር ግን አሁን እኛ የተጠየቅነው የዚችን አይዲ ነው። ሶ ምን እናደርጋለን? 64 እስከ 64 እንጽፋለን ከዜሮ ጀምረን ማለት ነው። 10.0 እንላለን ዘን 10.64 128 እያለ እስከ 256 ሄዳ ማለት ነው። ግን እኛ 57ን ከየትኛው ሬንጅ ውስጥ እናገኛታለን? 57 ከየትኛው ሬንጅ? ከ0 እስከ 64 ባለው ትገኛለች ማለት ነው። ራይት ሶ ኔትወርክ አይዲያችን የ57 0 ነው ማለት ነው። ስለዚህ 192.168.10.0 ኔትወርክ አይዲ ነው የዚህኛው አይፒ ማለት ነው። ግሬት ሶ ፈርስት ዩዘብላችን ምን ይሆናል? 10.1 ይሆናል ማለት ነው። 192.168.10.1 ፈርስት ዩዘብላችን። ላስት ዩዘብላችን ስንት ይሆናል? ይሄኛው 64 ኔክስት ኔትወርክ ነው። የቀጣዩ ኔትወርክ አይዲ ነው 64። ስለዚህ 64 ከሆነ ብሮድካስቱ ከኔክስት አይዲ -1 ነው ብሮድካስት። ላስት ዩዘብል ደግሞ ከብሮድካስቱ ባንድ ያንሳል ማለት ነው። ስለዚህ ላስት ዩዘብላችን 192.168.10.62 ይሆናል። ብሮድካስት አድሬስ ደግሞ ከኔክስት ኔትወርኩ ባንድ ያንሳል ወይም ደግሞ ከላስት ዩዘብሉ ባንድ ይበልጣል። ሶ ምን እናደርጋለን? 192.168.10.63 ብሮድካስታችን ይሆናል ማለት ነው። ግሬት ሶ የ/26 የ10.57 እነዚህ ናቸው። ደጋግማችሁ በሰራችሁት ቁጥር የገባችሁ ይመጣል ማለት ነው። ግሬት ኤግዛምፕል 2 ይሄ ነው። አሁን ወደ ኤግዛምፕል 3 እንሄዳለን። ኦኬ አሁን ይሄ ክላስ ኤ ነው። እንደምታዩት ፐብሊክ አይፒ ላይ መጀመሪያ ላይ ያልኳችሁ ማለት ነው። ክላስ ኤ ነው 10.0.0.0/28 የኔትወርክ ፖርሽኑ ወይም ደግሞ ኔትወርክ ቢቱ ብዛቱ 28 ነው። በጣም ሂውጅ ነው። ነገር ግን የቀረን አይፒ በጣም ትንሽ ነው። እስከ 32 ያለው እንትን ካላችሁት /28 ኦልሞስት 248 ይሆናል። ከ6 ከ7 የማይበልጥ ኔትወርክ አይፒ አድሬስ ብቻ ሊኖረን የሚችለው ማለት ነው። ራይት ሶ አሁን ይሄን ስፕሊት እናደርጋለን። ሶ ይሄን ስንሰራ እንግዲህ ይሄ አይቀየርም። /28 ማለት የኔትወርክ እንትናችን 28 ነው ማለት ነው። ራይት /28 አሁን 1 2 3 4 5 6 7 8 1 2 3 4 5 6 7 8 1 2 3 4 5 6 7 8 ሶ 1 2 3 24 ደረስን። አሁን 28 አይደል? ስለዚህ አራት ዋኖችን እንጨምራለን ማለት ነው። 1 1 2 3 4 ቀጣዩ 4 0 1 2 3 4 4 0 4 ዋን አለን ማለት ነው። ስለዚህ አሁን ኦን ዘ ታርጌት ኦክቴት ላይ ያለን ነው ብላችሁ አጠቃላይ ቦሮዊንግ ቢቱ ክላስ ኤ ነው 8 8 16 እና 4 20 ነው አጠቃላይ ቦሮዊንግ ቢቱ። ታርጌት ኦክቴታችን ላይ ግን ያለው 4 ዋንስ 4 ዜሮስ ነው። ግሬት ሶ 4 ዜሮ ስላሉን ወይም ደግሞ ሆስት ቢቶች ስላሉን ነምበር ኦፍ ሆስት ስንት ይሆናል? ቱ ዘ ፓወር ኦፍ 4 ሆስት ቢታችን ስንት ይሆናል? ወይም ደግሞ ብሎክ ሳይዛችን ሆስት ቢታችን የመጨረሻው ኦክቴት ላይ ስለሆነ እኩል ነው የሚሆነው። ቱ ዘ ፓወር ኦፍ 4 16 ይሆናል። ከዛ ብሎክ ሳይዛችን ደግሞ እኩል ነው የሚሆነው። ብሎክ ሳይዝ 16 ነው የሚሆነው።
ከዛ ነምበር ኦፍ ሰብኔታችን በጣም ሂውጅ ነው ባይዘው እዚሁ ታርጌት ኦክቴት ላይ ወይም ደግሞ 28ቱ ላይ ከሆነ to the power of 4 16 ሰብኔት ነው ክሬት የምናደርገው እዚህኛው ኦክቴት ላይ ብቻ ነገር ግን አጠቃላይ እዚህ ኔትወርክ ላይ ያለው እንትን possible subnets how many possible subnets can be created ከተባለ to the power of 20 ይሆናል ማለት ነው to the power of 20 subnets አሉ ይሄ ማለት ወደ 1 ሚሊዮን ምናምን ኔትወርክ ነው ክሬት የሚደረገው ነገር ግን ጥያቄው ይወስነዋል እዚህኛው ታርጌት ላይ ከሆነ ወይም ደግሞ የዛኛው ኦክቴት ላይ ብቻ ዘላስት ኦክቴት ላይ ብቻ ተብላችሁ ከተጠየቃችሁ ወይም ደግሞ እዚህኛው ላይ ብቻ ተብላችሁ ከተጠየቃችሁ to the power of 4 16 ይሆናል ነገር ግን አጠቃላይ possible to the power of 20 ሰብኔት ክሬት መደረግ ይችላል ማለት ነው ግሬት ሶ አሁን ብሎክ ሳይዛችን ስላወጣን ታርጌት ኦክቴታችን እዚህ ላይ ስለሆነ የዚህ ኔትወርክ ሰብኔት ማስክ ምናምን እንቀያይራለን ማለት ነው ሶ አሁን እዚህ ጋር 4 ዋን ስላለን 4 ዋን ሰብኔት ማስኩን ልንሰራ ነው 1 2 3 4 ሌሎቹ ዜሮ ናቸው አራቱ ማለት ነው 0 0 0 አሁን ይሄን ወደ ባይናሪ ለመቀየር 128 ሲደመር 64 192 ሲደመር 32 224 ሲደመር 16 240 ሰብኔት ማስካችን 240 ይሆናል ማለት ነው 255.255.255.240 የእንትናችን ሰብኔት ማስካችን የዚህ አይፒ እንደዚህ ነው የሚመጣው ሌላኛው ኔትወርክ አይዲያችንም አሁን ራሱ 0 ከ0 ስለሆነ የሚነሳው 0 ይሆናል ራሱ አይዲ ነው 10.0.0.0 ራሱ አይዲ ይሆናል ፈርስት ዩዜብሉ 0.1 10.0.0.1 ፈርስት ዩዜብላችን ላስት ዩዜብላችን የዚህ ኔትወርክ አሁን ብሎክ ሳይዛችን አሁን ብሎክ ሳይዝ ማውጣታችን ቢጠቅመን ለዚህ ነው 16 ነው 16 አሁን 0 16 32 48 እያለ ይሄዳል ማለት ነው እነዚህ ያለ ስለሚሄድ ይሄኛው የቀጣይ ኔትወርክ አይዲ ነው ይሄኛው መጀመሪያችን አይዲ ነው ስለዚህ የዚች አይፒ ፈርስት ዩዜብላችን ዋናች ላስት ዩዜብላችን 14 ነው የምትሆነው 15 ብሮድካስት ነው ይሄኛው ኔክስት ስለሆነ ማለት ነው ስለዚህ ብሮድካስታችን ስንት ይሆናል 10.0.0.15 ላስት ዩዜብላችን ደግሞ ከዚህ ባንድ ታንሳለች ማለት ነው 10.0.0.14 ላስት ዩዜብላችን ይሆናል ማለት ነው አያችሁት አሁን ዋና መያዝ ያለባችሁ ብሮድካስት አድሬስ ከኔክስት ኔትወርኩ ወይም ደግሞ ከኔክስት ኔትወርክ አይዲው ባንድ ያንሳል ማለት ብሮድካስቱ ማለት ነው ዘን ላስት ዩዜብሉ ደግሞ ከብሮድካስቱ ባንድ ያንሳል ፈርስት ዩዜብላችን ደግሞ ከኔትወርክ አይዲያችን ባንድ ይጨምራል ወይም ደግሞ ከአይዲው ጨምሮ ነው ባይ ዘ ወይ ኔትወርክ አይዲ ወይም ደግሞ ኔትወርክ አድሬስ ለዲቫይስ የማይሰጥ አይፒ ነው ዝም ብሎ ሪዘርቭ ነው አይዲ ነው መጀመሪያ 00 ነው መጀመሪያችን ነው እንጂ ለዲቫይስ አይሰጥም አሳይን አይደረግም ማለት ለዛ ነው ፈርስት ዩዜብል ላስት ዩዜብል የምንለው ብሮድካስትም አይሰጥ ብሮድካስትም ለዲቫይስ አይሰጥ ለዛ ነው ምንጽፋቸው እዚህ ብሮድካስት አድሬስ መሸጋገሪያ ነው እንጂ ለዲቫይስ የምንሰጠው አይደለም አይዲ መነሻ ነው እንጂ ለዲቫይስ የሚሰጥ አይደለም ለዛ ነው ቫሊድ ዩዜብል ላስት ዩዜብል ፈርስት ዩዜብል ብለን እንጠቅሳቸው ለዛ ነው ማለት ስለዚህ አሁን እንድትይዙልኝ የምፈልገው ዋናው ነገር አሁን ቀላል የማይባሉ ነገሮችን የሰራ ነው ቦሮይንግ ቢት ነምበር ኦፍ ሆስት ብሎክ ሳይዝ የሚሉትን በቀላሉ እንግዲህ አሁን ብሎክ ሳይዝን ለማወቅ ከታርጌት ኦክቴታችሁ ላይ የቀሩትን ዜሮዎች ምን ማድረግ ነው to the power of that the number of zeros ነው ቶታል ነምበር ኦፍ ሆስት ከጠየቀ ለምሳሌ ይሄ እንዳለ 00 ቢሆን 00 ቢሆን እዚህ 130 ቢኖር ምናምን ቶታል ነምበር ኦፍ ሆስት ሲባል እነዚህን ሙሉ ተቆጥሯቸዋላችሁ ይሄንም ተቆጥራላችሁ ይሄንም ተቆጥራላችሁ ብሎክ ሳይዝ ለማውጣት ግን ታርጌት ኦክቴት ላይ ያለው ብቻ ቦሮይንግ ቢት ያለበትን ወይም ደግሞ አይፒ ቼንጅ ልታረጉበት የምትችሉት ኦክቴት ላይ አሁንኛ ቼንጅ ያረግን ያለነው እዚህ ኦክቴት ላይ አይደለ እዚህ ኦክቴት ላይ ያሉትን ዜሮዎች ነው ቆጥራችሁ to the power of that number of zeros አድርጋችሁ ብሎክ ሳይዝ የምታወጡት ማለት ነው ስለዚህ ቀጣይ ሌላ እንትኖችን እንሰራለን ኤግዛምፕሎችን ማለት ነው እናንተም ደጋግማችሁ ሰሩት
ደጋግማችሁ በሰራችሁት ቁጥር ይገባችኋል። ሌላ እንግዲህ ለዛሬ ይሄ ነው። ሌሎች አጫጭር ቪዲዮዎች አሉ ከዚህ በፊት የሰራኋቸው፣ እነሱን ደጋግማችሁ ያቸው። እንዲሁም ደግሞ ሌሎች እንድሰራላችሁ የምትፈልጉ ጥያቄዎች አሁን ክላስ ቢ፣ ክላስ ኤ አሁን ኤን ሰርተናል። ክላስ ቢ ክላስ ሲን በደንብ አልሰራንም። ያው አንዳንድ ኤግዛምፕል ነው። ክላስ ኤ ላይ 2 እና ክላስ ሲ ላይ 2 ክላስ ኤ ላይ 1 ሰርችላችኋለሁ። እንዲሁም ክላስ ቢ ሙሉ ባይዘዋይ በጣም በርካታ ኤግዛምፕል የሰራውበት ፕሌሊስት አለ። እዛ ጋር ገብታችሁ ማየት ትችላላችሁ። ፕሌሊስቱን በእርግጠኝነት ይረዳችኋል። ለዛሬ ያዘጋጀውላችሁ ሳብኔቲንግ ላይ ከዜሮ ቱ ሄሮ ወይም ደግሞ ከቢግነር እስከ አድቫንስድ የምትጠቀሙበትን በቀላል መንገድ አስረድቻችኋለሁ ብዬ አስባለሁ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለቀጣይ እንድሰራላችሁ የምትፈልጉትን አይዘር በኮሜንት አይዘር ቴሌግራም ላይ ጻፉልኝ፣ እሰራላችኋለሁ። ቴንክ ዩ ፎር ዋቺንግ። በሌላ ቪዲዮ እንገናኛለን። ቻው ቻው ቤተሰብ።